እግዚአብሔር ሲያድልህ እግዚአብሔር የተሻለ ህይወት ይኑርህ ሲልህ የተሻለ የተባረከ ትዳር ይኑርህ ሲልህ ህይወትህ ሁሌ ደስተኛ እንዲሆን ሲፈቅድልህ እንደዚች አይነት ንጹህ ሴት፣ ጸዴ ሴት፣ እውነተኛ ሴት፣ ትክክለኛ ሴት ገንዘብ ጥቅማ ጥቅም ሳይሆን ልብን አይታ ፍቅርን አይታ የምትገዛልህ ዝቅ የምትልልህ በፍቅር የምትጠመድ ሴት ይሰጣል። እውነቴን ነው። እግዚአብሔርም በቃ እናታችሁ ተመረቃችሁ። የምሬ ነው። ወንዶቹም ሴቶቹም ማለት ነው። እናት አባት ተመረቁ። በተለይ የእናት ምርቃት ታውቃላችሁ። የአባት ምርቃትም እርግማንም ከባድ ነው። እሱን በደንብ እናውቃለን። ግን እናት ላይ ምርቃት ደግሞ በጣም ብዙ ጊዜ የማየው የምሰማው በቃ እናቱ መርቀው ነው፣ እናቱ ረግመው ነው። መጥፎ ነገር ሲያጋጥም እናቱ ረግመው ነው ይባላል። አሪፍ ነገር ሲያጋጥም ደግሞ እናቱ መርቀው ነው ይባላል። እና በቃ ብሩኬ እናት ሙሽዬ በደንብ እንመረቀች አንደርስታንድ አድርጌያለሁ፣ ገብቶኛል። ያው ከዚህ በፊት በብዙ ነገር ቢገባኝም የዛሬው ደግሞ የተለየ ነው። እመቤቴን ነው ምላችሁ። ቅምጥሌ ትለያለሽ፣ የኔ ቅመም፣ የኔ ቆንጆ፣ የኔ አበባ፣ የኔ ወርቅ፣ የኔ እምቡጥ። በቃ አንቺ እንዴት ነው እንደዚህ ተብሎ ቃል ሊገልጽሽ ማትቺ ሴት ነሽ እንጂ ብገልጽሽ በዚህ ቃል በዚህ ምናምን ብዬ በሆነ ቃል ብዬ ግልጽልጽ አድርጌ ባወራ ደስ ይለኛል፣ ግን አልችልም። ታውቂያለሽ፣ ከቃል ሁሉ በላይ ነሽ። ዛሬ ሴቶች ይህን ነገር ካላደረግክልኝ ባናት ተተከል በሚሉበት ዘመን ላይ መኪና ስጦታ ተሰጧት። አይ ብዙ እቅዶች ፕሮግራሞች አሉ፣ እቅዶችን ፕሮግራሞችን አሳካና ከዛ የኔ ይቀጥላል የምትል ሴት ትናንት አይታችኋል። እሙሽዬን አስቀድም እናትን አስቀድም ብላ እኔ አይገባኝም እኔ አልፈልግም። አያችሁ፣ አይገባኝም የሚለውን ተውትና እንዴት ነው ቅድሚያ ቢገባኝም ግን መቅደም ያለበት አለ ብላ እናት ስታስቀድም። ፍቅር ማለት ይሄ ነው። ፍቅር ኃያል ነው። ንጽህና እመቤቴን ወይ እንኮ እኔ ምን ላድርግሽ? ለዋጥሽ እንዴ ለዋጣት እንዴ ብሏል ብሩኬ። ምን ላድርግሽ? እኔ እናት ምን ልሆንልሽ? እኔ ቃል አጠረኝ። እንደዚህ ምናምን ብዬ ማብራራት አልችልም። አንዳንዴ ማብራራት የምችሏቸው ነገሮች አሉ። ይሄ ግን አልችልም። የምትገርም ሴት ነች። እና አይደለም መኪና ከሌለ መኪና አይደለም ካልገዛልኝ ከሌለህ እኮ ከሌለህ አልፈልግም ይላሉ ሴቶች። አያችሁ፣ ሴቶች በቁሳቁስ በምናምን ጥቅመኛ ናቸው የሚባለውን ነገር ቀየረችው። አያችሁ፣ አንዳንድ ጥቅመኛ ሆነው ቀርበው ሴቶች ጥቅመኛ ናቸው ብለው ስማችን ያጠፉት ሴቶችን አጸዳችሁ። የኔ ጸደ ሴት፣ የኔ ጽጌረዳ ምን ልሆንልሽ? ምን አባቴ ልሆንልሽ? እመቤቴ ምን ልሆን? አያችሁ፣ እኔ ሲጀመር እኔ ደስ አለኝ። ምክንያቱም ትናንት ነግራችኋል። እኔ እንድታናሽ እህቴ ነው ስፍስፍ ምልላት መኪና ስታሽከረክረውን እንደዚህ ስታሽከረክር እንደዚህ ቢሆንስ? እመቤቴን እኔ ማስበው ነው ነግራችሁ። እንደዚህ ቢሆንስ በቃ አሳሳላት አለው። ገባችሁ? እና በቃ ደስ አለኝ። መኪናው ተመለሰ ምናምን ቀስ ብዬ ምናምን ቀስ ስትል ምናምን ታድጋለች፣ በደንብ ብስል ትላለች ምናምን። እኔ እንጃ በሰውነት ራሱ መፈርጠም ያለባት ይመስለኛል። አላውቅም፣ እግዚአብሔር እች እጇ ራሱ ምትደክም ትመስለኛል እንደዚህ ታሽከረክር ምናምን። የኔ ቆንጆ እና እኔ ብዙም ያኔ የመኪና ስጦታ መሰጠቷ ይገባሻል ብሩኬ ብሎ ስለሰጣት ምናምን ደስ ነው ያለኝ ከምላችሁ በላይ። ግን ደግሞ ግማሽ ጎኔ ይሳቀቃል። አሁን መኪና ስታሽከረክር እንደዚህ ነው እንደዛ ነው። ልክ ነሽ ቅምጥሌ። ጸጉር ቤትም ስትሄጂ ኤቭሪዌር ስትሄጂ ባልሽ ይዞሽ ይሄዳል፣ ትመለሳላችሁ። አንድ መኪና በቂ ነው። ልጅ ምናምን ነገ ከነገ በኋላ ልጆች ሲኖሩ ያስፈልጋል ሁለት መኪና። ለምን ባልየው የሆነ ስራ ሲሄድ እናትየዋ ልጁን ታደርሳለች፣ ታመጣለች። ልጆች ሐኪም ቤት፣ ትምህርት ቤት፣ መዝናኛ ብቻ በእንደዚህ የፈለጉት ቦታ ላይ ለማንቀሳቀስ እሱ አስፈላጊ ነገር ነው። አሁን ላይ ግን ችግር የለም። ብሩኬ ወደ ፈለገችው ቦታ ይወስዳታል፣ ያመጣታል። ብቻዬን እሄዳለሁ ብላለች። ልክ ነች። ደስ ነው ያለኝ በጣም። ጸደይ ሴት ነሽ። ብሩኬ ምርጥ ባል ነው። እንደሚገባሽ በአደባባይ ይገባሻል የኔ ጨዋ ሴት። እኔ ካንቺ የተሻለ ሴት አላገኝም መቼም ብሎ ደጋግሞ ተናገረ። ዛሬም ተናገረ። እንዳንቺ አይነት ሴት የታገኛለሁ መኪና ተሰጧት የምትመልስ ነው ያለውና ሰው ሁሉ ለራሱ ነው የሚያስቀድም። ከልብስ እንኳን እኮ እንዲህ አይነት ልብስ ካልገዛልኝ 4 ግረም ብላ ትለዋለች። ከምትለይ ግን እንደዛ አይደለች። መኪና ያክል ነገር የኔ ፍቅር፣ የኔ ውድ፣ እወዳለሁ፣ አፈቅራለሁ፣ ኩራቴ ነህ፣ ኑርልኝ፣ ይገባሻል ብለህ ስለሰጠኝ በጣም ነው አመሰግነው። ንቄ አይደለም ወይም ደግሞ ቀብጬ አይደለም። ግን ደግሞ መቅደም ያለበትን ነገር አስቀድሜ ከዛ በኋላ የመኪና ስጦታ ትሰጠኛለህ ብላ ስትለው ወይኔ ንግግር ራሱ እኮ እሳት እኮ ናት። ደግሞ ወንድ ልጅ ሲሳም ልቡ ምናምን፣ ሴት ልጅ ስትሳም ልቧ ይቀልጣል የሚባለው ወንድ ልጅ ነው ባካችሁ የሚቀልጠው። እንደውም ቅምጥሌ እባክህ ምናምን ብላ ዛ አምስት አደረገው ብሎ በቃ ወደ ሀሳቡ እንትን አለና ማለት ልሰብበት ምናምን ብሏል። ያው እሱም ተደናግጧል ማለት ስጦታ ሰጣችሁ
እንደዚህ አይነት ሴት ሰው ጨምርልኝ፣ አንዷ እንደውም ጨምርልኝ ትል ነበር። አሁን መኪናውን ውስጡ እንደው ብታሳምረው ወይ ቀለም ብትቀይር ትል ነበር አንዷ ሴት ማለት ነው ብትሆን። ቅምጥሌ ግን እንደዛ አይደለችም። ሰው ያ ነገር ብሩኬ እንትን አድርጎታል። እኔ አንተ ልጋ ቁሳቁስ አይደለም የምፈልገው ፍቅርህን ነው ብለዋለች። እና እውነቷን ነው ቅምጥሌ የተናገረችው። ብሩኬ ስጦታ በመስጠት ነው ፍቅሩ የሚገልጸው ብላለች። ይኸው ብዙ ሰዎች አሉ። ብዙ ሰዎች ፍቅራቸውን መግለጽ የሚፈልጉት ጊፍት በመስጠት ነው። ብዙ ሰዎች ደግሞ በተግባር ነው፣ ቅምጥሌ እንዳለችው ማለት ነው። እኔ በተግባር ነው፣ እሱ ደግሞ በመስጠት ነው ብላለች። እና እኔም አድርጌለት አውቃለሁ ግን እንደሱ አይሆንም ብላለች። እና ምንም ነገር ብታደርጊለት ቢያደርግልሽ ሲያንሳችሁ ነው ሁለታችሁ። ብሩኬ ምንም ብታደርጊለት አንቺ እሱ ምንም ቢያደርግልሽ ያንሳችኋል፣ ይገባችኋል። ይህ ነው ኖርማል። በቃ ጊፍት መሰጣጠት ፍቅር መገላለጽ ነው ኖርማል። የማይሰጥ ሰው አያፈቅርም ማለት ደግሞ አይደለም። ቅምጥሌ ተናግሯል። ኦልሬዲ እንደ ሰው ይለያያል። አንዱ ፍቅርን በቃል በመጠቀም ሊሆን ይችላል፣ በተግባር ሊሆን ይችላል። አንዳንዱ ደግሞ እንደዚህ ጊፍት በመስጠት ሊሆን ይችላል ምናምና ብቻ አላማችሁን አሳክታችሁ ትልቅ ደረጃ ላይ ደርሳችሁ ትልቅ ማማ ላይ ሆናችሁ ለማየት ያብቃኝ። እሱ ምኞቴ ነው። ለረዥም ጊዜ የምመኘውን ነገር ብዙ ሰዎች ጋር እኔ አላቃችሁም በአካል ግን በአካል እንደማውቃችሁ ሆኖ ተሰምቶኝ የተሰማኝን ስሜት ስል እንደነበረው ሆኖልኝ ስላየው በጣም ደስ ብሎኛል። ከዚህ በላይ ደግሞ ያለው ማርያምን እንባይ ሊመጣኝ ነው። ብቻ በእናንተ በጣም ደስተኛ ነኝ። እውነተኛ ሰዎች ስለሆናችሁ፣ አስመሳይ ስላልሆናችሁ፣ እንዴት ነው ፍቅርን የምር ስለምትኖሩት፣ አስተማሪ ስለሆናችሁ፣ ፍቅርን በእናንተ በጣም ብሶ እየተማርን ያለ ነው። ልጆቹ ናችሁ፣ እንደ ትልቅ ነው የምታስቡት። የአሁን ዘመን ልጁ ናችሁ ላይ እንደምላችሁ የድሮ ዘመን አስተሳሰብ ነው ያላችሁ ምናምንና አይዶን ነው ይሄ ነው ብዬ መግለጽ ባልችልም ብቻ ግን ወዳችኋለሁ በጣም። ቅምጥሌ እኔ ፍቅር ወዳለሁ አፈቅራለሁ እያልሽ ነበረ። ያው ከዚህ በፊትም እውነቷን እኮ ነው ተጣልታ እንኳን ትዝ አላቸው የሆነ ጊዜ ቅምጥሌ እኔ አበባ እኔም ስጣላ እንደ ቅምጥሌ ነኝ። ልክ የሆነች ጊፍት ካለች እሷን ሰብስቤ ነው አምጥቼ መረውርለትና ቅምጥሌ የሆነ ጊዜ ስጦታውን እንካ በቃ ምናምን ብላ ሰጣ። የሄደች ጊዜ የድራማ ነው ብራንክ ነገር እንደዛ እየሰሩ የነበረ ጊዜ ይሁን የምር ተጣልተው ብቻ እንደዛ ሆኖ እየሳኩ ነበረ። እኔ ራሴን ነው ትዝ ያለኝ ማለት እና ቅምጥሌ የኔ ቆንጆ የኔ አበባ ይገባሻል። ምንም ነገር ቢሆንልሽ ቢደረግልሽ ይገባሻል። እንደውም ሲያንስሽ ነው። አንቺ የስራ ሰው ነሽ፣ ቁጥብ ሴት ነሽ። በቃ ሴት የሚባለውን ነገር ይሄ በአለባበስ ወይ ደግሞ እንደሚባለው ይህ ቀሚስ የለበሰ ሰው ሁሉ ሴት እንደሚባለው ወይ ደግሞ ናቹራል ተፈጥሯችን ብቻ ሳይሆን የምር ሴት ማለት ምንድናት የሚለውን ያየንብሽ የተማርንብሽ የኔ እንቁ ሴት፣ የኔ ጨዋ፣ የኔ ጸዴ ሴት እወድሻለሁ። በቃ አንቺ ትለያለሽ። እውነቴን ነው። ይህ ምንድን ነው ታዋቂነት ያልገደበሽ ሴት ነሽ የኔ አበባ። እወድሻለሁ ጥግ ድረስ ማርያምን። እና በቃ ብሩኬም ደግሞ ሌላ ጊዜ መኪናውን ትሰጣታለህ ማለት ነው። የኔ ምርጥ ወንድም የዋህ እኮ ነው ማርያምን፣ ምስኪን በቃ ብሩኬ በቃ እንዴት ነው ኩራቷ ነው ታውቃለህ። ለሚስት ኩራት ነህ። እንደዚህ በአደባባይ ትችያለሽ እንደምትችል እናውቃለን ሁላችንም። እሷም ታውቀዋለች እንደምትችል። ግን በቃ በአንተ መነገር ደስ ይላል። ብሩኬም እንደሚችል ያውቀዋል፣ ጎበዝ እንደሆነ ያውቀዋል፣ እናውቃለን። ግን በሚስቱ መደነቅ ጎበዝን መባል ደግሞ ትልቅ ነገር ነውና አለችው አላት እንዲህ ተባለ አሉ እያሉ የሚተማማ ነገር ትዝ ይላችኋል። የሆነች ልጅ ነበረች በጣም መወዳት ትንሽዬ ልጆች ነን ገና አይ ቲንክ 5ኛ 6ኛ ክፍል ሆነን እና ሀሜት ትወድ ነበር ልጅቷ። እና የሆነ ቦታ ተገናኝተን ስናማ ወይኔ ሙዬ እባክሽ ሰው እንዳያይ ሀሜትን ከጤፍ ቀርም ያንንም አቃጥሎ ነው አርሞ ምናምን ነገር ትል ነበር ማለት ነው። እና በቃ እኔ ነበርኩ ምስጢረኛዋ። የሆነ ለረዥም ጊዜ ትምህርት ቤት እንኳን ባይ ጠብቀ ቆይታ በቃ እኔ ብላ የሆነ ጫካ ነገር ነው የምትወስደኝ ሰው እንዳይሰማ ምናምን ትላለች መቤቴን እና ትዝ ትለኛለች ማለት ነው። እና የኔ ወዶች ለምንድን ነው ያልኳቸው አላውቅም፣ ብቻ ግን ወዳችኋለሁ። እኔ ደግሞ የኔ ልብ ግን በጣም እየተጨማለቀ ነው ማርያምን። እነሱ ሲስቁ እንደዚህ አብሬ ግልፍት ፍጥላለሁ። ከዛ ደግሞ የሆነ እንዴት ነው ምንኜ ነው ማለት እነሱ የሚያደርጉት ነገር ሁሉ እኔ ጋር ይሰማኛል። ማርያምን ከልቤ ነው። እና በቃ እወዳችኋለሁ። እግዚአብሔር ከፍታችሁን ያሳየ፣ ምቀኛችሁን ሸረኛውን ከግር ስራችሁ ይጣልላችሁ። እውነቴን ነው። ምቀኛ ነው ድሮም ምንም አያመጣም። እና ቅምጥሌ ብላለች እኔ ካጠገቡ ነኝ ሁሉን ነገር አውቃለሁ ብላለች። በሩቅ ያለ ሰው ምንም ሊገምት ይችላል። አንዳንዴ እናንተነታችሁ የሚያውቅ ነው የሚያውቃችሁ። ከሩቅ ያለ ሰው ላይ ለብሳችሁ የምትወጡትን እንጂ ውስጣችሁ ምን እንዳለ ምን እንደምታወሩ ምን እንደምትፈልጉ አያውቅም። ካጠገባችሁ ያለ ሰው ስቲል ብዙ ነገራችሁን ያውቃልና እርስ በርሳችሁ ትተዋወቃላችሁ። የሚጠቅማችሁ የሚጎዳችሁ እናንተ ነው የምታውቁት። ብቻ ወደፊት ማለት ነው። አይ ላቭ ዩ ፎር ኤቨር። ቤት አይደለሁም ባካችሁ ሌላ ቦታ ነኝ ያለው። ሴትዮዋ ደግሞ ዛሬ መጦባት አናደኛለች። በካልጃ እንዲ ቂጧ ላይ ብላ ደስ ባለኝ
ማርያምን ዛሬ እንዲቀጥል እንዳደረገች ጨጓራ ተቃጥሏል። አሁን እየነደደ ነው። በቃ ደህና ደር። ወዳችኋለሁ። ባይ ማታ ለቅላችኋለሁ። ባይ